ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ትጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ። እኔ ደህና ነኝ አለው እግዚአብሔር ይመስገን። ያው እንግዲህ ሄለንን በተመለከተ ነው ዛሬም ቪዲዮ ይዤ የመጣሁት። ቤተሰብ ምንድነው መሰላችሁ፣ በጣም ብዙዎቻችሁ ልዑልን ስታበረታቱ ልዑልን ጎበዝ ስትሉ ነበር እና እኔም አንዳንድ ከልዑል የምነቅፈው ነገር አለ፣ የማበረታታውም ነገር አለ። እሺ ልዑል እንዲሁም ደግሞ ስለ ያብም መናገር የምፈልገው ነገር አለ። ምን መሰላችሁ፣ መጀመሪያ ማለት ነው ልዑል አንደኛ ነገር ማሰብ ያለባችሁ ማለት ነው፣ ልዑል ትልቅ ቅናት ሄለን ላይ ያለበት ትልቅ ቅናት፣ ሰው ጓደኛ እንዳይኖራት ፍቅረኛ እንዳይኖራት በጣም አድርጎ የሚፈልግ ሰው ነው። አንደኛ ነገር ማለት ነው ልዑል እንደዛ ነው። ሁለተኛ ነገር ደግሞ ከትላንት ወዲያ ልጅቷን ቤት ድረስ ይዞ መሄድ ማለት ይሄ በጣም ትልቅ ጥፋት ነው። ትልቅ ጥፋት። ትላንትና እሺ ጥሩ አደረገ፣ እንደው ደጅ አምጥቶ በውጪ ማገናኘቱ እሺ ጥሩ ነው ብዬ ልበል። ግን ዋናው ትልቅ መስመር አድርጌ የምናገረው ነገር ልዑል ማለት ሄለንን በጣም ነው የሚፈልጋት፣ በጣም ነው የሚቀናባት። ስለዚህ ጓደኛ እንዲኖራት ፍቅረኛ እንዲኖራት አይፈልግም ልዑል ማለት ነው። ሌላው ነገር ደግሞ ማለት ነው ያብም ቢሆን ማለት ነው አሁንም ልጅቷን ትናንትናም እየነገራት ነበረ፣ የኔና አንቺ ነገር እኮ አብቅቷል፣ ተጣልተን አቋርጠናል ግንኙነታችንን ብሏታል። እንግዲህ እሱስ መወቀስ አለበት እንግዲህ ይህንን ካላት ማለት ነው። አሁን አንዳንዶቻችሁ በምን መንገድ እንደተረዳችሁት አላቅም። መቼም እንግዲህ ሰው የሆነ ሰው አይምሮ ያለው ሰው እንደ ወንድሞቹን እህቶቹን ሰብስቦ አንድን ሴት ቀለበትን የሚያክል ነገር አያደርግላትም። አንዳንዶቻችሁ ደግሞ ስለ ቀለበት ምንም ያልተረዳችሁ አላችሁ። የእውነት ልዑልም የተናገረው ነገር አለ። ምን አለ? ቀለበት አደረገ ማለት እኮ ባልና ሚስት ሆኑ ማለት አይደለም ማለት እንዴ! ምን ማለት ነው ይሄ? አንድ ወንድ እኮ ፈልጓት አንድ ሴትን ሲጠይቃት አይደለም ቀለበትን አድርጎ ይቅርና ፍቅረኛዬ ትሆኛለሽ ወይ ብሎ ይሄ እኮ ታገቢኛለሽ ወይ ብሎ እኮ ነው የጠየቃት። እሷም እኮ አዎ ነው ያለችው። እንዴ ምን ሆናችሁ ነው እንዴ? እሺ ስትለው እኮ እንደተስማሙ ራሱ እኮ እግዚአብሔር ያውቃል እኮ አይደለም ሰው ማለት ነው። እሺ ስትለው በቃ ተስማምታለች፣ በቃ የሱ ሆናለች፣ እሱ ደግሞ የሷ ሆኗል። ተስማሙ በቃ እኮ። ቀለበት እኮ ማድረግ ያለ ማድረግ የነበረባቸው አሁን አልነበረ ማድረግ የነበረባቸው። በደንብ ከተግባቡ፣ ከተነጋገሩ፣ ከተያዩ በደንብ ማንነቱን አውቆ መጨረሻ ደረጃ ሲደረስ ውሳኔ ይኖራል። የዛን ሰዓት በቃ ይሆነኛል ትሆነኛለች ተብሎ ታገቢኛለች ጥያቄ ይመጣል። ገባችሁ አይደለ? አሁን የፍጥነትም ቢሆን ኦልሬዲ ተቀብለዋለች እሷ ሄለን ማለት ነው። እሱም ደግሞ ተቀብሏታል። እንዴ እንደገና ደግሞ ማለት ነው በጣም ብዙ ኮመንት አንብቤ ነበረ። ፍቅረኛ እንደነበረችው እኮ ነግሯታል በፊቱንም ተብሎ ኮመንት ላይ ተጽፏል። እኔ እንደውም በሰራሁት ቪዲዮ ከዚህ ቀደም ለምን እንደዚህ ያደረክ ብዬ በሰራሁት ቪዲዮ ላይ ፍቅረኛ እንዳለው ለሄለን ነግሯታል ተብሎ ተጽፎልኛል፣ ለራሴ ማለት ነው። እንግዲህ ያ ለሄለን ፍቅረኛ ነበረኝ በፊት ህይወት ነበረኝ ብሎ ከነገራት ሄለን አውቃን የገባችበት ማለት ነው አይደል እንዴ? ሲጀመር ደግሞ ያልጨረስኩት ነገር አለ ስጨርስ እመጣለሁ ማለት ማንም ሰው አይችልም። ይሄ በሰው ህይወት መቀለድ ነው። ስለዚህ ያ ድፍረቱ ኖሮ ወንድሙን አምጥቶ እህቶቹን አምጥቶ ሰው በተሰበሰበበት እንዲሁም ደግሞ እንዲህ በሚዲያ በምናየው ሰዎች ፊት ለሄለን ቀለበት አደረገላት ማለት እኮ ይፈልጋታል ማለት ነው። እንዴ ምን ሆናችሁ ነው? ሁሉን ነገር በጠማማ መንገድ እያየን ወይ ደግሞ በሌላ በኩል እያየን እንትን ማለት ይቺ ልጅ ተጣልተናል፣ አዎ ሁሌ እንጣላለን፣ ሁሌ እንለያያለን፣ ተመልሰን ግን እንታረቃለን ብላለች ባለፈው ማለት ነው። ሁሌ ተጣሉና ሁሌ ተመልሰው ይታረቃሉ ማለት አይደለም እኮ። ሰው ሁሌ ሲጋጭ ሁሌ ሲጨቃጨቅ
ሁሌ ሲጣላ ሁሌ ደግሞ እርቅ ይኖራል ማለት አይደለም። ተለያይተው ይቀራሉ። ይሄ ልጅ ወይ በቃ ወስኖ ነው እንግዲህ መቼም የእውነት አንድ አይምሮ ያለው ሰው እዛ ጋር ሌላ ፍቅረኛ አስቀምጦ እዚህ ጋር መጥቶ ደግሞ እንደዚህ አይነት ነገር አያደርግም። እውነት ለመናገር እኔ ልዑልን የምናገርበት የምነቅፍበት መንገድ ቢኖር ምንድነው፣ አንዳንዶቻችሁ ልዑልን አትናገሪው ያላችሁኝም አላችሁ። ልዑልን የምናገረው ምንድነው፣ ሄለንና ያብ ገና ሲገናኙ ገና በቃ እንደሚፈላለጉ ሲያቅ እንደገና ደግሞ ይቺ ልጅም ማለት ነው አናገረችው ተብሏል አይደለ? ልዑልን አናግረው ነው የመጣችው። እሺ የዛን ሰዓት ገና እዚህ ደረጃ ከመድረሳቸው በፊት ታይ ብሏታል፣ አስጠንቅቋታል። አዎ ይሄንን አምናለሁ። ግን ቀለበት ደረጃ ከመድረሳቸው በፊት እሱ ልጅቷን ይዞ ለምን አልመጣም? ቀለበት ካደረጉ በኋላ ልጅቷን ይዞ መጥቶ ሄለንን ማስለቀስ አለበት ወይ? ይሄ ነው እኮ የኔ ጥያቄ። እንዴ ለሷ ካሰበ ማለት ነው ታይ ብሏት ነግሯታል አይደለ? አንዳንዶቻችሁ ያልተረዳችሁት ነገር ቢኖር ታይ ብሏታል ነው የምትሉት። እሺ ታይ ብሎ ነግሯታል አይደል እንዴ? ይቺ ልጅ ደግሞ እንደው ከልዑል የምታውቀው ነገር ይኖራል ወይ? በህይወቴ መቶ ሊቆም ነው ወይ እኔ የሆነ ነገር ላይ እንድደርስ አይፈልግም፣ ስለዚህ ስለሚያስተጓጉለኝ ግዴታ እሱ የሚለኝን አልሰማም፣ እዚህ ነገር ውስጥ መግባት አለብኝ ብላ የምታውቀው ነገር ቢኖር ከልዑል ነው ይሄንን ያደረገችው ሄለን። አሁንም እኔ መናገር የምፈልገው ልዑል አሁንም ቢሆን ማለት ነው ቀለበት ከማድረጋቸው በፊት ለምን ልጅቷን አላመጣ? ያብ እኮ ሄለንን አሳምኗት ነው ቀለበት ያደረገላት አይደል እንዴ? እሷም አምናበት እሱም አምኖበት ነው ቀለበት ያደረጉት አይደል እንዴ? ያላመኑበትን ነገር ማንም ሰው አያደርግም። አሁንም ደግሞ ለሄለን መናገር የምፈልገው ማለት ነው ማርያምን ይሄን ያህል ለቅሶ ይሄን ያህል ዋይታ አያስፈልግም። እንደዚህ በጣም ብዙ ወዳጆች እንዳላት ሁሉ በጣም ደግሞ እሰይ ምናምን ብለው ደግሞ እንትን የሚሉም አሉ። ብዙ ስምን ባልጠራ እናውቃለን አይደል እንዴ? ወድቀው ማየቷን የሚፈልጉ አሉ አይደል እንዴ? ከኔ ብትለያይም ከኔ ብትርቅም እንደዚህ አይነት ነገር ገጠማት ብለው በጣም የሚደሰቱም ሊኖሩ ይችላሉ አሉም ደግሞ። ስለዚህ ሄለን በዚህ ልክ በአደባባይ ወጥታ ራሷን መሬት እያፈረጠች እያነሳች እንትን እንደዚህ ባትሆን ደስ ይለኛል። በቃ ቆፍጣና ትሁን። ማንም እኮ እግዚአብሔር የጻፈለትን አያጣ አይደል እንዴ? በለቅሶ የሚቀየር ነገር የለም፣ በዋይታ የሚመጣ ነገር የለም አይደል እንዴ? ስለዚህ ቆፍጣና ሆና በቃ ከሆነ ይሆናል፣ ካልሆነ ይሄዳል። ይሄ የመሰበሩ ጉዳይ ያው ትልቅ እንትን ጉዳት አለው፣ ግን ቢሆንም ምንም ማድረግ አይቻልም። በቃ ምንም ማድረግ አይቻልም። እንደዚህ ኡኡ ከማለት አደባባይ ላይ አስፋልት ላይ እየተንከባለሉ በጥፊ ከመመታታት ምናምን ማለት ነው በስነ ስርዓቱ። ያብ ደግሞ በስነ ስርዓቱ ማስረዳት አለበት። አሁንም እያስረዳ ነው እኮ ያብ። እኛ ያልተረዳነው ነገር ያብም ቢሆን እያስረዳ ነው። አሁንም ያብ ሄለንን ነግሬሻለሁ እኮ አስረድቼሻለሁ እኮ ለምንድነው ማታምኚኝ ብሏታል። እንግዲህ የተነጋገሩት ነገር ይኖራል እሷና እሱ። እንደገና ደግሞ ልጅቷንም ማለት ነው እኔና አንቺ እኮ ጨርሰናል፣ ምንም አይነት ነገር የለንም እያለ እኮ እያስረዳት ነው። በምን አይነት እንግዲህ ነገር ከዚህ በለጠ ይግለጽላት ለልጅቷም ቢሆን ማለት ነው። እና አሁን እኔ ለሄለን መናገር የምፈልገው በቃ በአደባባይ ላይ እንደዚህ መሆን የለባትም እንዴ፣ ቆፍጣና መሆን አለባት። የልብ ስብራት አለው። አዎ 3 የመሰበር የባሰ በቃ ምንም ሕክምናም ላይገኝለት ይችላል። እውነቴን ነው የምላችሁ። ስለዚህ ግን በተቻላት አቅም በቃ የውስጧን በውስጧ ይዛ ቆፍጣና መሆን። ምክንያቱም እሰይ የሚሉ በጣም ብዙ ሰዎች አሉ። በቃ መቼም አይሆንላትም፣ መቼም አይሳካላትም፣ መቼም አታገባም፣ መቼም ፍቅረኛ አይኖራትም ብለው የሚያስቡ የኔ አምላክ ነው ብለው የሚያስቡ በጣም አሉ። ስለዚህ ይህንን ነገሯን ይዛ አደባባይ ላይ እንባዋን ይዛ አደባባይ ላይ መውጣት የለባትም። ለቅሷን ይዛ ይሄን ያህል መሬት ላይ ወድቃ ፍርፍር ማለት የለባትም። ለምን በቃ እንዴ ሲሆን ይሆናል፣ ካልሆነ ይቀራል። ያ ብቻ አይደለም ወንድ ሆኖ የተፈጠረው እግዚአብሔር ለሷ ያለውንም አሁንም ያመጣል። የቀንና የጊዜ ጉዳይ ነው እንጂ። ስለዚህ ልዑልን አትናገሪው ብላችሁ የምትናገሩ ማለት ነው ልዑል አሁንም ቢሆን ማለት ነው ለሄለን ጓደኛ እንዲኖራት አይፈልግም። አስረግጬ የምነግራችሁ ያብ ትቷት ከሄለንና አብ ተራርቀው ሌላ ወንድ መጥቶ ሄለንን
ቢይዛት ማለት ነው ልዑል ያጣላቸዋል፣ ያለያያቸዋል እርግጠኛ ነኝ።